ሰላም ተማሪዎች እንደምናላችሁ ጸደንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.5 the Mendelian inheritance ሶስተኛ ፓርት የሆነውን ከlaw of segregation ጀምረን ያለውን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ምክንያቱም በየጊዜው የምንለቅላችሁ ቪዲዮዎች ተደራሽ እንዲሆን እናንተ ጋር ማለት ነው። ወደ ትምህርታችን So let's begin with that of the law of segregation. So how did Mendel discover the law of segregation ብለን ስንጠይቅ እንዴት አድርጎ ነው የዚህን law of segregation የምንለውን መስራታዊ መርህ ወይም ህግጋት ያስቀመጠው Mendel ከምን ተነስቶ ነው? The law of segregation is the first Mendel's law of heredity discovered from a monohybrid cross. So law of segregation የምንለው የመጀመሪያው የመንደልስ law ህግ የአወራረስ የዘር አወራረስ ህግ ሊያገኝ የቻለው መንደል ከየትኛው የአጠናው ጥናት ተነስቶ ነው? ከሞኖ ሃይብሪድ ክሮስ ከሰራው ኤክስፔሪመንት ተነስቶ ነው። ኦኬ ከሰራው ሙከራ ተነስቶ ጥናት ተነስቶ ነው ይሄን የመጀመሪያውን ህግ ሊያገኝ የቻለው። and the law of segregation ወይም የለየት ህግ የምንለው ህግጋት ምንድነው ስቴት የሚያደርገው የሚጠቅሰው? It states that a diploid organism passes alleles for a trait randomly to its offspring, whereby the offspring receives one allele from each parent. ማንኛውም ከሁለት ጾታ ካላቸው ህይወት ካላቸው ነገሮች የተፈጠረ ህይወት ያለው ነገር ለኦፍስፕሪንጉ ለተወላጅ ለጽንሱ ለሚወልዳቸው ኦፍስፕሪንግስ የሚያስተላልፈው ከሁለቱ አለል አንዱን ብቻ እንደሆነ ነው የሚደነገገው። ኦኬ whereas the offspring only receive የሚያደርገው ከወላጁ አንዱን አለል ነው which is one form of the gene ማለት ነው። ኦኬ so a diploid ማለት የእናት የአባት ጂን የያዘ ሴል ያለው ኦርጋኒዝም ለልጆቹ የሚያስተላልፈው አንዱን አለል ነው። ኦኬ only one form of the gene which is the allele ነው የሚተላለፈው የሚለው ነገር ነው የሚጠቅሰው ማለት ነው። ይሄኛው law of segregation ይለያያል። ልክ ወደ ኦፍስፕሪንጉ ሊያስተላልፍ ሲል ሁለት ሆነው የነበሩት አለልስ አንዱ ብቻ ነው ወደ ሌላኛው የሚወረሰው የሚለው ነው የሚደነግገው። so እዚህ ጋር ዋና መሰረታዊ ነጥቡ in essence it's the law that states copies of genes randomly separate or segregate during meiosis so that each gamete receives only one allele. Okay ቀደም ብለን በሴል ዲቪዥን ያየነው የህዋሳት የመባዚያ አንዱ መንገድ meiosis ነው ብለናል። especially the six cells የመራቢያ ህዋሳት የሚባዙበት እንደምናየው አባት አለ እናት አለ። ስለዚህ የእናትና የአባት ዳይፕሎይድ ሴል በማዮሲስ ሂደት በሚራባበት ጊዜ እያንዳንዱ የመራቢያ ህዋስ የሚያገኘው ከአባቱም አንድ አለሉን ነው ከእናትም አንዱን አለል ነው ማለት ነው። ኦኬ one form of the gene ነው የሚተላለፈው። ኦኬ one copy of the gene ነው የሚተላለፈው እንጂ ሁለቱም አይደለም። so there is always segregate ያደርጋሉ this alleles ይለያያሉ during meiosis ጊዜ። ኦኬ የmeiosis cell division ጊዜ this two alleles አንድ ላይ የነበሩት alleles ይለያዩና during the gamete cells form ሲያደርጉ አንድ አለል ብቻ ይዘው ይሆናል። then during fertilization ከአባት የመጣው አንድ አለል እናት ከመጣው አንድ አለል ጋር አንድ ላይ በመሆኑ ሌላ another diploid organism የሚፈጠረው ማለት ነው። so that's why this the word segregation የመለያየት ማለት ነው። so ሁሉ ጊዜ the alleles separate ያደርጋሉ during meiosis የሚለውን ነገር ነው የምንረዳው ማለት ነው ከዚህ law። Gregor Mendel crossed various pure lines of garden peas and observed that traits are inherited as alternate states of the independent units of inheritance or genes and that this unit comes in pairs. ስለዚህ በተጨማሪም ደግሞ ከሰራው ሙከራ ካጠናው ሙከራ የተረዳው ነገር ምንድነው? he crossed pure lines አይደለ? pure lines ማለት በሰልፍ ክሮስ purely ወይ ቶል የሆነ when it comes to an example of this pea plant or ደግሞ purely short የሆነውን ያዳቅል አይደለ? so እሱን በሚያዳቅልበት ጊዜ ምንድነው የተረዳው ነገር? always እነዚህ factors in pair exist እንደሚያደርጉ። ኦኬ
ሲንስ ከእናት ከአባት የሚመጣት የተለያዩ አለልስ አንድ ላይ ስለሚጣመሩ ኦልዌይስ ዲስ ዩኒትስ በፔር ጥንድ ጥንድ ሆነው እንደሚመጡ መረዳት ይችላል ማለት ነው። ኦኬ then each unit of inheritance can have alternative state እያንዳንዱ ሊወረስ የሚችለው ዘረመል ሁለት አይነት ገጽታዎች ሊኖሩት ይችላሉ which we have called alleles እስካሁን ድረስ ማለት ነው። ኦኬ የአንድ ትሬት ሁለት ገጽቶች ናቸው ብለናል፣ ወይም ደግሞ ሁለት ተለዋዋጭ ገጹን ማለት ነው። that segregate at meiosis ማለት ነው። እነዚህ ደግሞ አለልስ የሚነጣጠሉት በምንኛው ጊዜ ነው? በምን ጊዜ ነው? ሴሉ በማዮሲስ ሂደት በሚያልፍበት ጊዜ ነው ማለት ነው የሚነጣጠሉት። so during which each gametes receive only one allele ማለት ነው። ስለዚህ እያንዳንዱ የመራቢያ ህዋስ አንዱን ከሁለቱ የአንድ ባሪ ሁለት ገጾች አንዱን ብቻ ነው የሚወርሰው ማለት ነው። and this is called the law of segregation ቀደም ብለን እንዳልነው። so ለምሳሌ እዚህ ጋር የእጽዋት አበባን ብንወስድ አንዱ ፐርፕል ነው፣ አንዱ ነጭ ነው አይደለ? so የፍላወር ከለር is one trait። የፍላወር ከለርን ደግሞ የሚቆጣጠር አንድ ጂን አለ። that ጂን የዛ ጂን ሁለት ገጾች ምን ሊሆን ይችላሉ? ወይ ነጭ ከለር ወይ ደግሞ ፐርፕል ከለር። ሶ በማዮሲስ ሴል ዲቪዥን ጊዜ የመራቢያ ህዋሳት የሚያጋጥሙት የወንድና የሴቷ የመራቢያ ህዋሳት የአበባው አካል የሚደርሳቸው አንደኛውን ነው ከሁለቱ ከሁለቱ አለልስ ወይ ፐርፕል ይሁን የሚለውን ትዕዛዝ የያዘ መመሪያ የያዘ ጂን ነው የሚወርሰው፣ ወይ ደግሞ ነጭ ይሁን የሚለውን ዲተርማይን የሚያደርግ ጂን አለል የያዘ ነው የሚወርሰው። ስለዚህ ኦንሊ ዋን አለል ነው የሚወረሰው የሚለውን ነገር ነው ማለት ነው የሚያሳየን በዚህ በlaw of segregation። ምክንያቱም እነዚህ ሁለት አለል ሲለያያሉ በማዮሲስ ሴል ዲቪዥን ጊዜ። so the physical basis of Mendel's law of segregation is the first division of meiosis, in which homologous chromosomes with their different version of each gene are segregated into daughter nuclei። ለዚህ ለግሪገር መንደል ላወጣው law of segregation መሰረት የሆነው የትኛው የህዋስ ያከፋፈል ሁኔታ ነው? የማዮሲስ የምንለው ህዋስ የሚከፋፈልበት መንገድ ላይ ቀደም ብለን እንዳየነው ዲዩሪንግ የሴል ዲቪዥን ሴክሽናችን ቪዲዮ ላይ ሆሞሎገስ የሆነው ክሮሞዞም ምን ይይዛል? ዲፍረንት ቨርዥን ኦፍ ኢች ጂን ይይዛል አይደል? አለልስ ይይዛል። ሶ እነዚህ አለልስ ተነጣጥለው ነው መጨረሻ ላይ ጋሜት ሴልስ ላይ የምናገኛቸው። ኦኬ እንደምታዩ የአባትም ሆሞሎገስ ክሮሞዞም አለ፣ የእናትም ሆሞሎገስ ክሮሞዞም አለ። ደን እነዚህ ለሁለት ይከፋፈላሉ። and then at the end of meiosis የተከፈሉት እያንዳንዱ ጂንስ አራት አይደለ ከአንድ ህዋስ የሚገኘው በማዮሲስ ሴል ዲቪዥን ጊዜ አራቱ ላይ እያንዳንዱ ህዋስ የተለያየ አንዳንድ አለል የያዘ ጋሜት ወይም ደግሞ ዶተር ሴልስ ነው የሚገኘው ማለት ነው። ሶ በዚህ ጊዜ ነው ጂን አለልስ ሴግሪጌት የሚያደርጉት የሚነጣጠሉት የሚለውን ለመረዳት ያስችላል ማለት ነው። ኦኬ የመንደልስ ሎው። ሶ እንደ ፊገር 4.27 ቀጣይ ስላይድ ላይ እንደምናየው as the chromosomes separate into different gametes during meiosis በማዮሲስ ሴል ዲቪዥን ጊዜ ሁለቱ ክሮሞዞምስ ተነጣጥለው የተለያየ ጋሜትስ ውስጥ እንደሚገኙ then the two different alleles for a particular gene also segregate so that each gamete acquires one of the two alleles ማለት ነው። ስለዚህ ሁለቱ እነዚህ የተለያዩ አለልስም በማዮሲስ ሴል ዲቪዥን ጊዜ ስለተነጣጥለው ስለሚወረሱ እያንዳንዱ ጋሜት አንድ ከሁለቱ አለልስ አንዱን ብቻ ነው ማለት ነው የሚያገኘው ኦር የሚወርሰው። okay as the chromosome separates into different gametes during meiosis. so ከዚህ ፊገር 4.27 we could see the segregation of maternal and paternal alleles into separate gametes። እዚህ ምስል ላይ እንደምናየው በአንድ ህዋስ ውስጥ የምናገኘው የአባትም የእናትም ወይም ደግሞ ከሴት ክፍልና ከወንድ ክፍል የመጣ አለል አለ። okay for example for dominant የሆነው አለል for the C shape round አለል ቢኖር recessive አለል ደግሞ አለ እዚህ ጋር as wrinkled so chromosome replicate ያደርጋል አይደለ? በማዮሲስ ሴል ዲቪዥን ጊዜ then እዚህ ጋር replicated የሆነው both RR የሆነው አለልስ small recessive የሆነው RR የሆነው small letter ደግሞ recessive የሆነው አለልን እንመለከታለን። then at meiosis 1
these two replicate ያደረጉት chromosomes both the paternal ከአባትና ከእናት የመጡት ይነጣጠላሉ አይደል? during meiosis II ከአባት የመጣውን ሴግሪጌት ያደርግና ለዶተር ሴሎቹ አንዱ አለል ብቻ ይወረሳል፣ አንዱ አለል ብቻ ይወረሳል። አገን ከእናት በኩል የሚመጣው አለል አገን ለአንዱ ዶተር ሴል ብቻ ነው የሚወረሰው ማለት ነው። so this way ሴግሪጌት ያደርጋል ማለት ነው። ከእናትና ከአባት የመጣው ዘር አንዱ አለል ብቻ አንዱ ቨርዥን ብቻ ነው የሚወረሰው ነው ለዶተር ሴልስ። so now let's do this inquiry activity 4.16. it says discuss the law of segregation with examples based on the previous lessons on monohybrid cross. ቀደም ብለን ባየናቸው የሞኖሃይብሪድ ክሮስ ኤግዛምፕል ተመስርተን ለማብራራት እንሞክራለን the law of segregation። so ቀደም ብለን ያየነውን monohybrid cross ብንመለከት ለምሳሌ የሲድ ከለሩን ይዘን which is one trait only ብናይ all of the first generation ላይ የምናገኛቸው offsprings all of them yellow seed ናቸው which is the dominant one አይደለ? ግን እዚህ ጋር እንደምናየው የአንደኛው parent both dominant YY አለልን የያዘው ሌላኛው ደግሞ both recessive ነው ያለው። ስለዚህ እንጣጣላሉ this YY ተነጥለው ነው both the dominant alleles ይነጣጣላሉ the recessive alleles ይነጣጣላሉ። ከዛ ነው cross የሚሰሩት። ኦኬ አንደኛው አለል ከሌላኛው ደግሞ parent አለል ጋር again ይሄኛው አለል ከሌላኛው አለል ጋር የሆነ ነው እነዚህ all of them yellow የሚሆኑት። so from this እንዴት segregate እንደሚያደርጉ እናያለን ማለት ነው። ኦኬ and again the of one generation እነዚህን ሁለት ተመሳሳይ መልክ ያላቸውን ደግሞ the yellow seedsን ብናዳቅል ደግሞ again these two alleles ተነጣጥለው ነው አይደለ? dominant አለል የያዘው ካፒታል Y ከስሞል Y ጋር እዚህ ጋር ካፒታል Y ከስሞል Y ጋር ተነጣጥለው ነው then cross ስንሰራ የነዳቸውን cross እናደርግ ስናጣምራቸው ሶስት ፊኖቲፒካሊ ተመሳሳይ yellow seed ያለው ተክል አንደኛው ደግሞ recessive green seed ያለውን የምናገኘው። so always እንደምናየው ወደ offspring ሲተላለፍ ከአንዱ parent አንዱ አለል ከሌላኛው parent አንዱ አለል ብቻ ነው የሚወረሰው የሚለውን መረዳት እንችላለን። so during ደግሞ የአወራረስ ሂደቱ ላይ ደግሞ እንደሚነጣጠሉ these two አንድ ላይ የነበሩት alleles segregate እንደሚያደርጉ መመልከት እንችላለን። ሁለተኛው የምናየው ሜንደል ዲስከቨር ያደረገው law is the law of independent assortment። አሁንም እንዴት አድርጎ ነው how did Mendel discover the law of independent assortment የሚለውን ነገር ስናይ ይሄኛው ደግሞ የሜንደልስ law ምንድነው ስቴት የሚያደርገው የሚጠቅሰው that the law of independent assortment is the second Mendel's law of heredity ሁለተኛው የዘር አወራረስ ህግ ነው which states that genes do not influence each other with regard to the sorting alleles into gametes። ሁለት traits ባንድ ላይ ቢወረሱ የአንደኛው ጂን መወረስ የሌላኛውን ጂን መወረስ ላይ ምንም አይነት አፌክት የለውም ተጽዕኖ የለውም የሚል ነው። ኦኬ so ሁለት ባህሪያት ባንድ ላይ ቢወረሱ እርስ በእርስ የአንዳቸው መወረስ ሌላኛቸውን አፌክት አያደርግም ተጽዕኖ ያሳድርም ማለት ነው። this indicates that every possible combination of alleles for every gene is equally likely to occur። እያንዳንዱ ጂን የመወረሱ ነገር እያንዳንዱ ባህሪ የመወረሱ ነገር እኩል ነው ማለት ነው። ኦኬ ሁለት የተለያዩ ባህሪያትን በአንድ ጊዜ ቢወረስ አንደኛው ስለተወረሰ ሌላኛው የማይወረስበት ምንም ምክንያት የለም as long as ሁለቱም ጂኖች ያሏቸው alleles segregate እስካደረጉ ድረስ ማለት ነው። there is every possible combination ሊኖር ይችላል ማለት ነው። ኦኬ በተቻለ መጠን ከመጣመር ከሚችሉት አለል ጋር የተጣመሩ የሚወረሱ ነው የሚሆነው ማለት ነው። so according to this law the separate genes for separate traits are passed independently of one another from parents to offspring ማለት ነው። so እዚህ ጋር maternal and paternal genes ቢኖሩንና ሁለት traits ቢሆኑ ኦኬ ሁለት ባህሪያት ቢሆኑ የአንደኛው ባህሪ መወረስ ከሌላኛው ባህሪ መወረስ ላይ ጋር መወረስ ላይ የሚያሳድረው ምንም አይነት ተጽዕኖ የለም እንዲሁም ሁለተኛው የመጀመሪያው ላይ ማለት ነው as long as ሁለቱም ሴግሪጌት ያደርጋሉ አይደለ
የማተርናል ለምሳሌ አንደኛው ትሬት ከሆነ x1 እዚህ ሌላኛው ነው፣ እዚህ ጋር x1 ሌላኛው ነው፣ x2 ሌላኛው ጋር ነው የአባት በኩል ያለው አለል፣ በእናት በኩል ያለው አለል ሌላ ቦታ ሌላኛው ሴል ውስጥ ነው የሚወረሰው። ሶ እንደምናየው ይሄኛውም ኦፍ ስፕሪንግ ሁለቱንም ትሬት ሲኖሩታል በተለያየ ቨርዥን ማለት ነው፣ በተለያየ አለል አይነት። አጌን ዲ አዘር ሴልም እንደዚሁ። ስለዚህ ሴሉ ዲቫይድ ሲያደርግ ኢንዲፔንደንትሊ ነው ኤኒ ጂን አንዳቸው ከአንዳቸው አፌክት ሳይደራረጉ የሚወረሱት። ኦኬ ሶ ዜር ኢንዲፔንደንት ማለት ነው። እያንዳንዱ ዘረመል ራሱን ችሎ ነው ማለት ነው የሚወረሰው። ሶ ደግሞ the law of independent assortment ምን ሰዓት ላይ ነው የሚከሰተው? ታስታውሱ ከሆነ የማዮሲስ ሴል ዲቪዥን ጊዜ there is meiosis 1 and 2 part አይደለ? meiosis 1 ላይ there is metaphase 1 so during that line up የሚያደርጉበት this pairs of chromosomes line up የሚያደርጉበት ጊዜ as you can see randomly ነው align የሚያደርጉት next to each other አይደለ? ቀጥ ብሎ አይደለም at the equator of the cell ብለናል አይደለ? ጎንና ጎን side to side ነው align የሚያደርጉት። so እንደዚህ side to side align አድርገው ነው ልክ ህዋሱ ሲከፈል በዚህ ሳይድ ያለው የተለያየ ትሬት የያዘ ሪፕሊኬትድ የሆኑ ክሮሞዞምስ በአንዱ ህዋስ ውስጥ የእነሱ ደግሞ the other version of those chromosome ሌላኛው ህዋስ ውስጥ የሚሆነው ማለት ነው። so for example እንደ ምሳሌ in the dihybrid cross with characteristics of seed color and seed texture for 2p plants ቀደም ብለን ያየነውን የዳይሃይብሪድ ክሮስ ኤግዛምፕል ብንወስድ ዳይሃይብሪድ ጊዜ ሁለት ባህሪያትን ነው የምናጠናው ብለናል። ለምሳሌ እንበልና እያጠናን ያለነው የዘሩን ከለር እና የዘሩን ቴክስቸር ወይም ደግሞ ስሪቱን ነው ብለን ብንል የሁለት የአተር ተክሎችን ማለት ነው። ሶ አንደኛው ምን ይኖረዋል? the one that has yellow round seeds አይደለ? ከለሩ ዘሩ ከለሩ yellow ወይም ቢጫ የሆነና rounded የሆነ and the other that has green and wrinkled seeds አይደለ? አረንጓዴ ከለር ያለው ግን የተሸበሸበ ደግሞ ይዘት ያለው ሲድ ያለው ተክል ቢኖር ሁለቱን በምንነጠቅልበት ጊዜ ምን ይሆናል? the alleles አይደለ? the two forms of different forms of ደግሞ the gene sorted የሚሆኑት ኦኬ ተነጣጥለው እያንዳንዱ ጋሜትስ ውስጥ ነው። ሶ ያንደኛው አለል ሶርትድ መሆን ሌላኛውን አፌክት አያደርጉም፣ ተጽዕኖ አያሳድርበትም። ሶ into the gametes independent ሆኖ ነው ሶርትድ የሚሆኑት ተነጣጥለው የሚወረሱት። Okay, then every possible combination of alleles for every gene is equally likely to occur ማለት ነው። እያንዳንዱ አለል ኮምባይን የመሆኑ የመጣመሩ ነገር እኩል ሊከሰት ይችላል ማለት የመከሰት እድላቸው እኩል ነው ማለት ነው። ኦኬ ሶ መለስ ብለን ስናስታውስ the genotype of the F1 generation of all offspring is ዶሚናንት የሆኑ ትሬቶች የተገለጹበት አይደለ? ከለሩ የሎ የሆነ and ቴክስቸሩ ደግሞ rounded የሆነ አይደል? so in the F2 generation የነዚህ F1 generation offspringoች ደግሞ self cross ተደርገው የሚገኙት ትውልዶች according to the law of independent assortment ምንድነው? it's a gamete in which an R allele sorted would be equally likely to contain either a Y allele or a small letter Y allele። እዚህ እቺ R እዚህ ጋር የምትወክልልን recessive የሆነውን የቴክስቸር ኦፍ the seed አለል ነው አይደለ? so this recessive ሆነ ማለት the texture of the seed ምን ሆነ ማለት ነው? wrinkled ሆነ ነው። so wrinkled የሆነችው አለል ተነጣጥላ ስትወርስ ከማን ጋር ልትዋረስ ትችላለች? በእኩል እድል ወይ ከዋይ አለል ጋር which is dominant ከሆነው yellow color ይኖረው ያ ሲድ ከሚለው ጂን አለል ጋር or ደግሞ ኢኳሊ ከማን ጋር ከሪሰሲቭ ከሆነው አለል ወይ ደግሞ ግሪን ከለር ይኖረው ከሚለው አለል ጋር። ስለዚህ this አለል ከሁለቱ አለሎች ጋር አብራ የመወረሷ ነገር እኩል ነው ማለት ነው። it's equal likely equal በሆነ እድል ነው ማለት ነው የሚኖራት። so from this we can see independent እንደሆነ ማለት ነው or ያ አለል ራሱን ችሎ እንደሚወረስ። so here the chance of the formation of gametes with the R allele and the recessive allele are 50-50%. so ቀደም ብለን እንዳልነው አዲስ ኒውሊ ፎርምድ የሆኑት ጋሜትስ ወይም የመራቢያ ህዋሳት ዶሚናንት የሆነውን ራውንድድ የሆነ ሲድ አለል የመያዙም ሆነ
ሪሰሲቭ የሆነውን አለል የመያዙ ቻንስ እድል 50-50 ነው ማለት ነው። በተመሳሳይ መልኩ the chance of the formation of gametes with Y allele and the other recessive allele which means yellow dominate የሚያደርግበት allele እና recessive which is green dominate green recessive የያዘ allele የመፈጠሩ እድልም እንዲሁ 50-50% ነው። ግማሽ በግማሽ እኩል ነው ማለት ነው። ኢኳል ቻንስ አላቸው። So this, each gamete should have either R or, either the dominant R or the recessive R, which is rounded ሳይሆን wrinkled የሆነ seed ይኖረውና rounded የሆነ seed ይኖረው የሚለው አለል እንዲሁም ደግሞ በተመሳሳይ መልኩ yellow color ይሁን green color ይሁን የሚለው አለል በእኩል እድል ሊወረሱ ይችላሉ ማለት ነው። ስለዚህ የአንደኛው መወረስ የሌላኛውን እድል አይቀንሰውም አይጨምረውም ማለት ነው። ሁሉም እኩል እድል ነው ያላቸው ለመወረስ even though ሁለት ትሬት እያጠናንም ቢሆን ነው the whole idea. So the law of independent assortment states that the segregation of these two alleles is independent of segregation of the other alleles of a trait ማለት ነው። እዚህ ምን ማለት ነው? ሁለት ጂኖች አሉ አይደል? ሁለት ዘረመሎች አሉ። አንደኛው የሚቆጣጠረው የሲዱን rounded መሆን wrinkled መሆንን ነው። ሁለተኛው ደግሞ የሚቆጣጠረው የሲዱን yellow color green color መሆኑን ነው። ሶ የሲዱን ሼፕ የሚቆጣጠረው የጂን የመወረሱ ነገር ምን ላይ ተጽዕኖ የለውም። የሲዱ ከለር የትኛው ነው የሚወረሰው የሚለው ነገር ላይ ምንም አይነት ተጽዕኖ የለውም ማለት ነው። ኦኬ ሶ ጋሜቶች ፎርም ሲደረጉ ያ ጋሜት አዲስ እየተሰራ ያለው የዘር ህዋስ ማለት የመራቢያ ህዋስ አርም ይሁን ኦኬ which is the dominant rounded የመሆን አለል ይሁን ወይም ደግሞ wrinkled የመሆን አለልም ይሁን it has nothing to do ማለት ነው whether ሌላኛው ትሬት ላይ ሪሲቭ የሚያደርገው አለል ዋይ ይሁን ወይ yellow color ይሁን ወይስ green color አለል የሚያዘው ይሁን የሚለው ነገር ላይ ማለት ነው። so the two genes ሁለቱ ዘረመሎች all in all sorted ሲደረጉ ኦኬ ሲተላለፉ ወደ ጋሜትስ ኢንዲፔንደንትሊ ነው ራሳቸውን ችለው ነው አንዳቸው ላይ ምንም አይነት ተጽዕኖ አያደርጉም ማለት ነው። ኦኬ so hence four equally likely gametes, all these four gametes can be formed when this heterozygote is self-crossed ማለት ነው። ኦኬ we can see ከባለፈው hybrid ክሮሳችን ማየት እንችላለን። so መጀመሪያ ላይ የምናገኛቸው F1 ጀነሬሽን ላይ የምናገኛቸው plants የሚይዟቸው all the dominant ሆነው ግን heterozygote ነው አይደለ የምናገኘው right so ያንን heterozygote የምናገኘውን dominant ያዘለ በdominant expressed የሚደረጉ plantsን self cross እናደርጋቸው ምን ይሆናል? It's one dominant for the color and one dominant for the shape of the seed ነው የምናገኘው። so since እነዚህ ሁለቱ ጂኖች assorted የሚሆኑት independently ስለሆነ ፕላንቱ አራቱን ጋሜቶች በሁሉም አይነት የመጣመር መልክ ኢኳል ፕሮባቢሊቲ ነው ያላቸው እኩል እድል ነው ያላቸው ማለት ነው። የመፈጠራቸው ቻንስ ወይም ደግሞ እኩል የመጣመራቸው እድል እኩል ነው ማለት ነው። so from this figure 4.28 ማየት እንችላለን በማዮሲስ እንዴት ኢንዲፔንደንትሊ assorted እንደሚሆኑ ማለት ነው። so እነዚህ F1 ጀነሬሽን ላይ የምናገኛቸው plants የሚይዟቸው two traits, this is an allele for the shape of the seed and this is for the color of the seed. እነዚህን ሁለት አለል ስናጣምር ኢንዲፔንደንትሊ ነው assorted የሚሆኑት ኦኬ segregate የሚያደርጉት so finally ሁሉም አለሎች በእኩል የመጣመር እድል አላቸው ማለት ነው። ኦኬ recessive R ከrecessive Y ጋር dominant R ከdominant Y ጋር recessive R ከdominant Y ጋር dominant R ከrecessive Y ጋር እዚህ all of them equal combine የማድረግ ቻንስ አላቸው የሚለውን ነው የሚያሳየን ማለት ነው። all in all independent assortment law of Mendel during this gamete formation.
ሌላው ግሪጎር መንድል ያስተዋወቀን የክሮስ አይነት is test cross. So let's see what test crosses are. So 4.5.4 it's test crosses. So እንዴት ነው ግሪጎር መንድል how did he determine the unknown genotype of a trait? And ኦርጋኒዝም አለን በል የዛ ኦርጋኒዝም ከበስተጀርባው ያለው የጂን አወቃቀር ያልታወቀ ነው ብንል እንዴት ነው የዛን ህይወት ያለው ነገር ጂኖታይፕ ማወቅ የምንችለው የሚለውን ነገር የሚረዳንን ሌላ ደግሞ የማጥኛ ዘዴ አስተዋውቆናል, which is the test cross. So this test cross is another cross that was introduced by Gregor Mendel. Okay, so knowing the genotypes of an individual is usually an important part of a genetic experiment. አይደል የአንድን ህይወት ያለው ነገር ከየትኛው የጂን አወቃቀር እንዳለው ማወቅ በጣም አስፈላጊ የሆነ ክፍል ነው አይደል ስለ ባህሪ ጥናት በምናጠናበት ጊዜ ሶ ቀደም ብለን እንዳልነው ጂኖታይፕ ምንድነው በዛ ሄር ባለው ነገር ውስጥ የሚገኝ ዲኤንኤ ህዋስ ውስጥ የሚገኘው ዲኤንኤ ላይ የምናገኘው የጂን ውቅር ነው። ፊኖታይፕ ደግሞ በዛ ጂን ውቅር አማካኝነት ተገልጾ በውጫዊ ገጽታ ላይ ልንመለከተው ኦብዘርቭ ልናደርገው የምንችለውን ነገር ነው ማለት ነው ፊኖታይፕ ምንለው ብለናል። so since it's very important knowing the genotype የአንድን ኦርጋኒዝም ጂኖታይፕ የማናውቀው ከሆነ እሱን እንዴት አድርገን እንወቅ የሚለውን ጥናት ሲያጠና ነው ማለት ነው ይሄንን ቴስት ክሮስ ኢንትሮዲዩስ ያደረገው ግሪጎር መንድል። so for example when we cross a known parent of homozygous recessive with an unknown parent and if the dominant trait is observed in all progenies the unknown genotype is homozygous dominant አይደል ለምሳሌ ሁለት ተክሎችን ወይም ደግሞ ሁለት ህይወት ያላቸው ነገሮችን የምናዳቅል ቢሆን እና ያንደኛው የሚታወቀው ፓረንት ሆሞዛይገስ ሪሰሲቭ ከሆነ ምን ማለት ነው ሁለቱም አለልስ ሪሰሲቭ ጂን አለልስ ከሆኑ ማለት ነው አንድ ጂን ላይ የምናገኛቸው አለልስ ሁለቱም ተቀባይ ከሆኑ ኦኬ ከአንድ ከማይታወቅ ህይወት ካለው ነገር ጋር ስናዳቅል ሁሉንም የምናገኛቸው ፕሮጀኒስ ዘሮች ወይም ተወላጆች ዶሚናንት ትሬት የሚያሳዩ ከሆነ ኦኬ ምን ማለት ነው ሪሰሲቭ ያለውን ባህሪ የሚያሳዩ ከሆነ ደግሞ ልቆ ጎልብቶ የሚታየውን ትሬት የሚያሳዩ ከሆነ ምን ማለት ነው then ምን እንረዳለን ከሱ እዛ ጋር unknown parent ብለን ያልነው ህይወት ያለው ነገር ምንድነው ማለት ነው ሆሞዛይገስ ዶሚናንት ነው ማለት ነው ምክንያቱም ምን ሲሆን ብቻ ስለሆነ only homozygous dominant ከሆሞዛይገስ ሪሰሲቭ ጋር ተመሳሳይ ሌተርስ ናቸው እንዳንረሳ homozygous ስንል ጋር ክሮስ ሲደረግ ብቻ ነው all the dominant traits የሚመጡት አይደል እስካሁን እንዳየነው at the first generation dominant pure የሆነው አለል ከሪሰሲቭ pure የሆነው አለል ጋር ሲዳቀል all of the progenies all of the ተወላጆቹ የምናገኛቸው ዘሮች ምን ይኖራቸዋል ዶሚናንት ትሬት ይኖራቸዋል ብለናል ሶ በዚህ ወይ እንለያለን ማለት ነው the unknown parent ያለውን የጂኖታይፕ አይነት in contrast በንጽጽሩ when we cross a known homozygous recessive and organism genotype homozygous recessive ከሆነ which means both of the letters small letters ሆነ or ደግሞ ተጎልባች የሆነ ባህሪያትን የሚያሳይ ከሆነ and an unknown genotype of parent ደግሞ የማናቀው parent ጋር ብናዳቀል ምን ይሆናል and if all the recessive traits is manifested in any of their progenies it means that the unknown genotype is heterozygous dominant ነው ማለት ነው ስለዚህ this recessive የሆነውን አለል ከunknown ከሆነ ሌላ ኦርጋኒዝም ጋር ብናዳቅልና የምናገኘው ውስጥ አንድ እንኳን ሪሰሲቭ ትሬት ተገለጠ ማለት ከተወላጆች ውስጥ ምን ማለት ነው ያ unknown parent heterozygous dominant ነው ማለት ነው which means አንዱ አለል ላይ ዶሚናንቱ አለ ሌላኛው ደግሞ ሪሰሲቭ አለል ይዞ ያለው ማለት ነው so this way unknown የሆነውን parent genotype ማወቅ እንችላለን ማለት ነው ወደ ኋላ በመመለስ so እስካሁን ያለው በደንብ ግልጽ እንዲሆን let's have this example. So if you have a pea plant with purple flower, it might be either a homozygote or heterozygote አይደለ ለምሳሌ የአተር ተክል አለና የአተር ተክል purple አበባ ያለው ነው እንበል ስለዚህ purple is dominant አይደለ
purple color is dominant. So ያ purple flower ሊታይ የቻለው either genotype okay this purple flower ምናምን phenotype ነው አይደለ ተገልጦ የምናየውን ባህሪውን ነው የምናየው ግን ከበስተጀርባ የጂኑን አወቃቀር ለማየት ይሄ purple flower ሊገለጥ የቻለው ጂኖታይፑ ወይ both dominant የሆነ አለል ስለወረሰ ነው which means both of them capital letter የሆኑት dominant ስለሆነ ነው or ደግሞ heterozygoteም ላይ even አንድ dominant exist ካደረገ present ካደረገ ያየላል ብለን የለ so ወይ ሆሞዛይጎት ነው ወይ ሄትሮዛይጎት ነው ኦኬ ሁለቱም አለል ዶሚናንት የሆነውን ወርሷል ወይም ደግሞ አንድ ዶሚናንት አንድ ሪሰሲቭ ወርሷል ማለት ነው ኦኬ ሶ ምን ማድረግ እንችላለን ለማወቅ ጂኖታይፑ አሁን ይሄ ፐርፕል ፍላወር ቢሆንም ጂኖታይፑ ግን የጂኖ አወቃቀር ግን ምን አይነት ነው የሚለውን ለማወቅ ከምን ጋር እናደርቅለዋለን we cross it with white flower plant which is recessive የሆነውን ከሆነ ተክል ጋር recessive white flower ያላቸው white flower is a recessive trait አይደለ ካለ ፍላወር ጋር እናዳቅለዋለን ቀደም ሲል ሁሉ ጊዜ ያየነው አንድ ነገር ወደ ኋላ ተመልሰን አንድና ናውን ፓረንት ለማወቅ የተጠቀምነው ከሪሰሲቭ አለል ጋር ማዳቀል አልነበረ ቅድም ስናብራራ ሶ ያንን አፕላይ ለማድረግ white flower is a recessive trait right so ከrecessive trait ጋር ያንን purple flower እናዳቅለዋለን ምን ለማወቅ የዚህ የpurple flower ከበስተጀርባ ያለውን የጂኖታይፕ ይዘት ለማወቅ የጂኖ አወቃቀር ለማወቅ ማለት ነው because you know that the genotype of white flower is a homozygous recessive ስለዚህ ነጭ አበባ recessive genotype እንደሆነ ስለምናውቅ ማለት ነው so then ከrecessive ጋር ስናዳቅል ሬሾን እንሰራለን ማለት ነው ኦኬ either dominant heterozygous ጋር recessive ጋር እናዳቅላለን or ደግሞ heterozygous dominant ከሪሰሲቭ ጋር እናዳቅላለን ማለት ነው this way so let's say this is the recessive አይደለ ከዶሚናንት homozygous ጋር ነው ብለን በመላመት ብናዳቅለው if all the phenotype ratio in the F1 generation are all plants with purple flower then the unknown genotype of the parent would be homozygous ማለት ነው የምናገኛቸው ውጤት እንዳለ purple flower ከሆኑ ኦኬ ምንድነው ማለት ነው ያ ያልታወቀው parent genotype which is the purple flower genotype ምንድነው ማለት ነው homozygous dominant ነው ማለት ነው and if the phenotype ratio in F1 generation were 1:1 ratio then the unknown genotype of the parent would be heterozygous okay ነገር ግን ያንን purple flower ከrecessive white መሆኑ which shows pure recessive እንደሆነ ነው አይደለ ማለትም both of the gene alleles recessive gene እንደያዘ ነው የምናየው so ከንዲ ከrecessive phenotype ጋር ስናዳቅለው ግን የምናገኘው እኩል በግማሽ ሁለት purple ሁለት ደግሞ white flower ከሆነ ምን ማለት ነው ታዲያ the parent genotype የpurple is heterozygous ነው ማለት ነው ምክንያቱም only heterozygous የሆነ dominant ከrecessive ጋር ሲዳቀል ብቻ ስለሆነ ማለት ነው this ratio የሚመጣው so this following figure which is Punnett square በመጠቀም ማየት እንችላለን ማለት ነው so this way unknown የሆነ ያልታወቀው የparent genotype ከበስተጀርባ ያለውን ማወቅ እንችላለን ማለት ነው always ከምን ጋር ያዳቀል homozygous recessive ከሆነ phenotype ጋር so now let's do this activity inquiry activity 4.17 and let's investigate and test crows so a breeder wants to know his or her dog's genotype and አራቢ የሆነ ወንድ ወይም ሴት የውሻቿን genotype ማወቅ ፈለገች እንበል ኦኬ የውሻ አራቢ ናት ስለዚህ የውሻቿ phenotypically የምታየው የውሻው ባህሪ ያለ ግን ደግሞ ከበስተጀርባ የውሻዋ ያላቸውን የዘራው መዋቅር ማወቅ ፈለገች ወይም ፈለገ እንበል so the dogs are black and yellow ውሾቿ ጥቁር ውሻና ቢጫ ውሻ ናቸው እንበል so if we say black is dominant to yellow black color ለየሎ ዶሚናንቱ ነው አይሎ የሚታየው ትሬት ነው አለል ነው ብለን ካለን ኦኬ ጎልባቹ ከሆነ ነው ካለን then the breeder breeds the black dog with a yellow dog
and gets 3 black dogs and 3 yellow dogs. አራቢዋ ምን አደረገች? ጥቁሩን ውሻ ከቢጫው ውሻ ጋር አዳቀለቻቸው። ከዛ ያገኘችው ውጤት ምንድነው? ከነዚህ ከተዳቀሉት የተገኙት ስንት ውሾች ሆኑ? 6 ውሾች ተገኙ። 3ቱ ጥቁር ውሾች፣ 3ቱ ደግሞ ቢጫ ውሾች ሆኑ። So what is the genotype of the parental black dog? Okay? ስለዚህ እንደዚህ ከሆነ ያገኘችው እነዚህ ሁለት ውሾች አዳቅላ ያገኘቻቸው የውሾቹ ልጆች በዚህ መልኩ ከሆነ ቁጥራቸው የሆነው then የወላጁ ጥቁር ውሻ okay ጥቁርና yellow አዳቅላ አይደለ black and yellow dog አዳቅላ አይደለ ያገኘችው so የዚህ የብላኩ ውሻ የጥቁሩ ውሻ ጂኖታይፑ ፊኖታይፒካሊ of course black ነው ግን ይሄን የዚህ የብላክ ዶግ ደግሞ የዘረመላ ውቅሩ ምን እንደሆነ ለማወቅ ፈለገችበት so ምንድነው ያ ጂኖታይፕ so you search the answer using Punnett square በመጠቀም እስቲ መልሱን ለመስራት ሞክሩ so እንዴት ነው የምንሰራው since black is dominant to yellow we use the symbols እሺ ለምሳሌ ሌተሮቹን እንጠቀመው ካፒታል ቢ እና ስሞል ቢ ነው በል ዶሚናንት እና ሪሰሲቭ ለማወቅ so black is dominant ተብለናል አይደለ so capital B ምን ሪፕሬዘንት ያደርግልናል ምን ያመለክትልናል ዶሚናንት እንደሆነ ነው small b ደግሞ ሪሰሲቭ የሆነው which is yellow color ነው የያዘው አላል ማለት ነው so black is dominant የሚያይለው የበላይነት የሚያሳየው አላል ነው yellow ደግሞ አላል ሪሰሲቭ የሆነው ወይም ደግሞ ተቀባይ የሆነው ተጎልባቹ የሆነው አላል ነው አይደል so the yellow dog must be homozygous recessive አይደለ always recessive ራሱን የሚገልጸው በምን ፎርም ሲገኝ ነው when both the recessive alleles አንድ ላይ ሲገኙ ነው አይደል because the recessive traits show only when both alleles are recessive so one parent is recessive እንደምናውቀው ከyellow dog ጋር ስለሆነ ያዳቀላችሁ ብላኩን so we need to find the genotype of the black dog so we test two possibilities ስለዚህ ለማወቅ የብላክ ዶጉን የዘረመል ውቅር ለማወቅ በሁለት መንገድ ልንሰራ እንችላለን ኦኬ እድሉን so possibility 1 ምንድነው የሚሆነው always dominant የሆነ character ወይም ደግሞ trait ራሱን እንዲገልጽ ወይ ሁለቱም homozygous dominant መሆን አለበት ወይ ደግሞ ምን መሆን አለበት heterozygous dominant መሆን አለበት ቢያንስ አንዱ አለል dominant trait-ን መግለጽ አለበት dominant trait-ቱ present ሊሆን ይገባል so የመጀመሪያው possibility ነው ለምሳሌ black dog let's say dominant homozygous ነው ብለን ማለት ነው so dominant homozygous-ን ከrecessive ጋር which is the yellow dog genotype ጋር ስናዳቅል የምናገኘው ሁሉም ስንት ነው ሁሉንም ስናይ all of the puppies would be black አይደለ but the breeder ያገኘችው ወይም ያገኘው ሲያዳቅል ስንት ነው blackም yellow puppies ነው ያገኘው እንጂ ሁሉንም black dogs አላገኘም አይደል so ይሄኛው possible ሊሆን አይችልም ማለት ነው ካገኘነው ውጤት አንፃር እዚህ ጋር ይሄን የብላክ ዶጉ genotype homozygous dominant ቢሆን ኖሮ ሁሉም puppies black ይሆኑ ነበር ግን አራቢው ያገኘው ፑፒ ወይም ያገኘችው ፑፒ ግማሽ ጥቁር ግማሽ ደግሞ ቢጫ ፑፒ ስለሆነ this possibility ሊሆን አይችልም ማለት ነው so now ሌላ possibility ይቀርናል let's see that possibility 2 ደግሞ ምን ሊሆን ይችላል ብለናል ወይ homozygous dominant ሲሆን ነው ወይም heterozygous dominant ሲሆን አይደለም የፖሲቢሊቲ 1 homozygous dominant አልሆነም so let's ደግሞ see maybe black dog genotype heterozygous dominant ነው የሚለውን ደግሞ እንሞክር so heterozygous dominant-ን again ከrecessive ጋር which is the yellow dog ጋር ስናዳቀል ምን እናገኛለን 50-50 አይደለ ሁለት black dog እና ሁለት yellow dog ስለዚህ በሬሽዮ ስንሰራ 1-to-1 ሬሽዮ ይሆናል right so 3 black to 3 yellow dogs 1-to-1 ሬሽዮ ነው 50-50% ነው ማለት ነው ስለዚህ ይሄ ማች ያደርጋል ማለት ነው ስለዚህ በዚህ ወይ ምን ተረዳ ማለት ነው የብላክ ዶጉ ጂኖታይፑ ከመስተጀርባው ምንም እንኳን ፊኖቲፒካሊ ብላክ ዶግስ ሆኖ ብናገኘው ጂኖቲፒካሊ ግን በውስጡ ሄትሮዛይገስ ዶሚናንት ይዟል ማለት ነው የተደበቀ ምን አለ yellow
ከለር የያዘ ፑፒ ሆነ የሚለውን ደግሞ አለል ይዟል ማለት ነው። ሶ ዚስ ዌይ ዊ ፋውንድ አውት የብላክ ዶጉ ጂኖታይፕ ኢዝ ሄትሮዛይገስ ዶሚናንት እንደሆነ ማለት ነው። በዚህ መልኩ አናውን የሆነ የፓረንት ጂኖታይፕን ፋይንድ አውት ማድረግ እንችላለን ማለት ነው። ሶ ኢን አዲሽን በተጨማሪም ግሪገር መንድል ምንን አስተዋውቁናል? ባክ ክሮስ አስተዋውቁናል። ኢት ኢዝ a cross between the F1 individual and either of the two parents ማለት ነው። ምንድነው ይሄ ባክ ክሮስ ደግሞ at the first ፊሊያል ጀነሬሽን የምናገኛቸውን ኦፍስፕሪንጎች ከማን ጋር ወስዶ ያዳቅላቸዋል? ወደ ኋላ ተመልሶ ከፓረንት ኦፍ ዳት ፈርስት ፊሊያል ኢንዲቪጁዋል ጋር ያዳቅላቸዋል። so in the back cross the F1 hybrid is crossed back with any of the parents ማለት ነው either recessive or dominant. so የምታስታውሱ ከሆነ always F1 ጀነሬሽን የምናገኘው ከቱ ፒውር ሃይብሪድስ ነው አይደለ? ቦዝ ሪሰሲቭ የሆኑ ወይም ደግሞ ዶሚናንት ከሆኑ ፓረንትስ። ስለዚህ ምን እናደርጋለን? during this back cross ያገኘነውን at the first generation ያገኘናቸውን offsprings ተወላጆች ከማን ጋር ወስደን እናዳቅላለን? ወይ ፒውርሊ ሪሰሲቭ ከሆነው ወይ ደግሞ ፒውርሊ ዶሚናንት ከሆነው ፓረንት ጋር እናዳቅልና ዊል ሲ ምን አይነት ፕሮጀኒስ ወይም ደግሞ ተወላጆች እንደሚኖሩ ማለት ነው። so it helps us የተደበቀ አለል ካለ ራሱን ያልገለጠ ያልተወረሰ አለል ካለ በእነዚህ ፕሮጀኒ ውስጥ ስለምናገኘው ማለት ነው። so as you can see ግሪገር መንድል ሞኖ ሃይብሪድ ክሮስ፣ ዳይሃይብሪድ ክሮስ፣ ቴስት ክሮስ እና ባክ ክሮስ የምንላቸውን የአወራረስ የዘረመል አወራረስ ለማጥናት የሚጠቅሙን መንገዶች ሊያስተዋውቅልን የቻለ ትልቅ የጄኔቲክስ አባት ባዮሎጂስት ተመራማሪ ነው ማለት ነው። ኦኬ ይሄን ቪዲዮ ከማጠናቀቃችን በፊት እስቲ let's do one last activity. Inquiry for activity 4.18 investigating Mendel's principle ነው። የመንደልሰን ፕሪንሲፕል መርሆች ተከትለን እስቲ አሁን ደግሞ የሰው ልጆች ላይ የምናገኛቸውን ትሬትስ እናጥና። so we investigate how to apply this Mendelian genetics in human using human single gene traits. okay and የሰው ልጅ ላይ የምናገኘውን ባህሪ በመውሰድ ለማጥናት እንሞክር እስቲ። ለምሳሌ we could take off the earlobes, albinism, hairstyle, eye color and ability to roll your tongue. so የምንወስዳቸው ባህሪያት ምን ሊሆን ይችላሉ? አንደኛው ጂን ትሬት earlobes ነው። የጆሮአችን መዳፍ ማለት ጆሮ ጌጥ የምናደርግበት የጆሮአችን ክፍል የተጣበቀ ነው ወይ ወይንስ ፍሪ ነው ወይ ተንጠለጠለ ነው ወይ? ሌላው ደግሞ አልቢኒዝም የምንለው አለ፣ ሻሸናት የምንለው ሁኔታ ያው የሰው ልጆች ሜላኒን ማምረት ያለመቻል። ኦኬ ስለዚህ የቆዳቸው ከለር ነጭ የሚሆንበት ሁኔታ ማለት ነው። ኦኬ ቬሪ ላይት የሆነ ስኪን ኦር ከለር ያላቸው ወይም የነጣ የጸጉር የአይን ከለር ያላቸው ይሆናሉ። ሶ እንደዛ ያለበት ሰው አለ፣ የሌለበት ሰው አለ። and hair style የጸጉራቸውም ስታይል ከርሊ ይሆናል፣ ስትሬት ይሆናል፣ የተጠቀለለ ጸጉር ያለው አለ፣ ከዛ ደግሞ ቀጥ ቀጥ ያለ ጸጉር ያለውም አለ። አይ ከለርም ደግሞ የተለያየ አይነት የአይ ቀለም አለ። and ability to roll your tongue እንዲሁም ደግሞ ምላስ ማንቀሳቀስ የመቻል ያለመቻል ባህሪያት አሉ ማለት ነው። ሶ እነዚህን ተጠቅመን let's apply this Mendelian genetics. then ምን እናደርጋለን? by using Punnett square will show ማለት ነው የትኞቹ ዶሚናንት፣ ሪሰሲቭ፣ ፊኖታይፓቸው፣ ጂኖታይፓቸው ምን እንደሆነ፣ ሬሾአቸው ምን እንደሆነ እንድንገልጽ ያስፈልጋል በዚህ አክቲቪቲ። በተጨማሪም ባክ ክሮስን እና ከቴስት ክሮስ ጋር ኮምፔር እንድናደርግ ይጠይቀናል ማለት ነው this activity by using this Punnett square. በሰንጠረዥ እንዲያርገን መመለስ እንችላለን። ኢርሎብስ ከወሰድን የጆሮአችን መዳፍ ማለት ጆሮ ጌጥ የምናደርግበት ክፍል ከጉንጫችን ጋር የተጣበቀ ነው፣ አታችድ ነው ወይንስ ፍሪ ነው የሚለውን ስናይ ዶሚናንት አለሉ is ዶሚኔት የሚያደርገው is this one which is free የሆነው ነው። okay attached የሆነው is most of the time recessive. and if you see the tongue rolling roll ማድረግ የሚችሉ are the dominant one. so capital R አድርገን ዲኖት ማድረግ እንችላለን። those that cannot roll ደግሞ ምላሳቸውን ማሽከርከር ደግሞ የማይችሉ ሰዎችን we can say that ያለመቻል ትሬትን it's recessive የሆነ phenotype. and albinism again dominant normal pigment መኖር ነው። recessive ደግሞ አለል is albino መሆን ነው። ግን እንዳየል ነው የሰውነት አንድ ሰው
አስፈላጊውን ሜላኒን ማመንጨት ያለመቻል ችግር ስለሆነ and የአይ ከለርም ደግሞ ብንወስድ ሲምፕሊፋይ አድርገ ነው ብራውን አይ እና ብሉ አይን ብናይ the brown eye is the dominant one በመጀመሪያ first generation አይሎ የሚወጣው ብራውን የሆነው የአይን ቀለም ስለሆነ ማለት ነው so this way dominant አለልና recessive አለልን ዲኖት ማድረግ እንችላለን using this letters ማለት ነው okay so the dominant ones እነዚህ ናቸው recessive phenotypes ደግሞ እነዚህ ናቸው ብለን ማውጣት እንችላለን so አንዱን trait ወስደን ኤግዛምፕል እንስራ so ለዚህ ቪዲዮ I took this earlobe ወይም የጆሮአችን መዳፍ ጆሮ ጌጥ የምናደርግባትን ክፍል እንደ trait እንውሰድና let's do this Punnett square በመጠቀም እንስራ ማለት ነው ጂኖቲፒክ ሬሾአቸው እና ፊኖቲፒክ ሬሾአቸው so let's say ሁለት heterozygous dominant የሆኑትን parents ብናዳቅላቸው ምን ይገኛል okay we get ሶስት free attached የሆነ which means dominant phenotype የተገለጠበትና አንድ attached የሆነ earlobe ያለው ልጅ ይገኛል phenotypically ግን genotypically ስናይ አንድ both homozygous dominant የሆነ which means attached earlobe ከሁለቱም parents የወረሰ ልጅ ሁለት ከአንዱ parents dominant trait which is attached earlobe free not attached free earlobe የወሰደ እና ደግሞ አንድ ደግሞ attached earlobe የወሰደ which means the recessive የወሰደ genotype ያለው ሁለት ይወለዳሉ and ድጋሚ አንደኛው ልጅ ደግሞ ሁለቱንም attached የሆነ earlobe which means the recessive gene allele የወሰደ ልጅ ይገኛል ማለት ነው so this way the genotypic እና phenotypic ratio መስራት እንችላለን so ሌላው ደግሞ ስለ test cross example ስንወስድ to how to find this unknown genotypes እና ለምሳሌ let's say if a person has free earlobe phenotypically ስናየው የጆሮ መዳፉ freely ከሆነ የተንጠለጠለ ከሆነ then what could be the genotype ብለን መጠየቅ እንችላለን okay phenotypically ስናየው የተንጠለጠለ ነው ግን በውስጡ genetically ግን ያለው አወቃቀር የትኛው ነው የሚለውን ለማየት ሁለት ፖሲቢሊቲዎች አሉ አገኝ አይደል አንደኛው ወይ ሁለቱም ዶሚናንት ሆናል ምክንያቱም since free earlobe dominant አይደለ ስለዚህ dominant always present ሲሆን ነው ራሱን የሚገልጸው አንዱ እንኳን ካለ በቂ ስለሆነ ማለት ነው so ወይ ሁለቱም homozygous dominant የሆነ አለል ወርሷል ያሰው ማለት ነው ወይም ደግሞ አንድ ከሁለቱ ከእናት ከአባቱ አንዱ አለል dominant የሆነ አለል ወርሷል ማለት ነው so እሱን we check አንደኛው ምንድነው የምናደርገው እነዚህን ፖሲቢሊቲዎች ከሪሰሲቭ አለል ጋር ነው cross የምናደርገው so homozygous dominant የሆነውን ከhomozygous recessive ጋር ስናዳቅል ሁሉም ፍሪ ይሆናሉ አይደል and the heterozygous dominant ደግሞ ከrecessive ጋር ስናዳቅል እነዚህ ድቅን የሚገኙት ሁለቱ ልጆች አንደኛው attached አንደኛው free earlobe ያለው አንደኛው ደግሞ attached የሆነ ይኖራል so if any attached appear ስለዚህ እንዴት እናዳቅል ከሚወለዱ ልጆች ውስጥ አንዱ ከሁለቱ አንዱ attached የሆነ earlobe ካለው ኦሪጂናል ፓረንቱ ምንድነው ማለት ነው heterozygous dominant ነው ማለት ነው የሚለውን በዚህ way find out ማድረግ እንችላለን finally let's see the back cross የምንለው አይነት cross አይነት so cross an offspring back to one of the parent ማድረግ ነው ለናል አይደለ so let's say ደግሞ አሁን እዚህ ላይ አንድ ሌላኛውን trait እንውሰድና roll tongue ማድረግ የሚችልና ማድረግ የማይችል trait እንውሰድ so dominant r እዚህ ጋር ይታየናል so እንደ አይነቱ roll ማድረግ የሚችለው ነው ይሄንን ሮል ማድረግ የሚችለውን ባክ ክሮስ አድርገን ፒውር ወይም ደግሞ ሪሰሲቭ ከሆነ ፓረንት ጋር ብናዳቅለው ወደ ኋላ መልሰን then phenotypically ምን እናገኛለን one roller and one non roller እናገኛለን ማለት ነው ስለዚህ ከዚህ ምን መውሰድ እንችላለን አዘኖት that a test cross is a type of back cross specifically with a homozygous recessive መሆኑን ማየት እንችላለን ማለት ነው so test cross is actually back cross እንደማድረግ ነው ግን ስፔሲፊካሊ ከምን ጋር ነው የምናደርገው በዚህ ጊዜ test cross ጊዜ homozygous recessive ከሆነው gene trait ጋር ነው ነገር ግን other back crosses we can also ለማየት የተደበቀ ጂን ካለ የጂን አለል ካለ ለማየት ከሆሞዛይገስ ዶሚናንት ጋርም
ክሮስ ስለምናደርገው አዘ ሆል ባክ ክሮስን ማለት ነው። ስፔሲፊካሊ ግን ቴስት ክሮስ ለየት የሚያደርገው ምን ስለሆነ ነው? ኤኒ ያናውን የሆነ ፓረንት ጂኖታይፕን ለማወቅ ስንል በፖሲቢሊቲ ወስደን ከማን ጋር ነው ክሮስ የምናደርገው? ከሆሞዛይገስ ሪሰሲቭ ጋር ነው ማለት ነው። ሶ በዚህ ዌይ የባክ ክሮስ እና የቴስት ክሮስን ነገር መረዳት እንችላለን ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ሜንድሊያን ኢንሄሪታንስ ሰፋ አድርጋችሁ በደንብ እንደተረዳችሁ ተስፋ አድርጋለሁኝ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።